የታላቁን የህዳሴ ግድብ ሐሳቡን ከማመንጨት ጀምሮ 70% እስኪደርስ ድረስ በበረሃ ተንከራተው ያቆሙት ኢንጂነር ስመኘው በቀለ የግድያቸው ሁኔታ ለብዙ ዓመታት ሲያወዛግብ ቆይቶ ነበር። የአብይ አህመድን አካሄድ ገና በጠዋቱ የተረዱት ኢንጂነሩ የተገደሉት በሱ ስለመሆኑ ምንም አይነት ጥርጣሬ አልገባቸውም ነበር። ሆኖም በትክክለኝነት ኢንጂነር ስመኘው በቀለ ለምን ተገደለ፣ እንዴት ተገደለ በሚለው ጉዳይ ማንንም ሰው አስተያየት ሰጥቶ አያውቅም። ዛሬ ግን ዶክተር ሚልኬሳ ከሆርን ኮንቨርሴሽን ላይ ባደረገው ቆይታ ዝርዝር መረጃዎችን አካፍሏል። አብይ አህመድ ገና ወደ ስልጣን ከመጣበት ጊዜ ጀምሮ እስከ ኢንጂነር ስመኘው በቀለ ድረስ የተፈጸመውን የሚያውቀውን ጉዳይ አጋርቷል። እንደሚከተለው አጠር አድርገን እናስደምጣችኋለን። የፍሪ ፕሬስ ነው፣ አብራችሁን ቆዩ። ዶክተር ሚልኬሳ ከሆርን ኮንቨርሴሽን ላይ በነበረው ቆይታ አብይ አህመድ ወደ ስልጣን እንዴት እንደመጣ በዝርዝር ተናግሯል። የህወሓት ማስተር ማይንድ ተብሎ ይጠራ የነበረው ጌታቸው አሰፋን በጄኔራል አደም መሐመድ ተካው። ኃይለማርያም ከስልጣን ሲነሳ ህዝባዊ መሰረት የሌላቸውን ሰዎች ወደ መዋቅር መሰግሰግ ጀመረ ሲል ይቀጥላል። መጀመሪያ በህዝብ ዘንድ ታዋቂ የነበረው በለማ በኩል ነበር። በኋላ ላይ ተቋማትን ማፈራረስና የራሱን ሰዎች መተካት ስራዬ ብሎ ተያያዘው። ይህ የሆነው አብይ አህመድ ገና ወደ ጠቅላይ ሚኒስትርነት ሳይመጣ ነበር። አብይ ስራውን የጀመረው ነባር የኢህአዴግ ተቋማትን በማፈራረስ በራሱ መዋቅር ስር ማደራጀት የሚል መርህን ይዞ ነው። መከላከያ ሳይፈርስ ፈርሷል ብሎ ያስወራል። ሌሎች የሚፈልጋቸውን መስሪያ ቤቶች ለማፍረስ ሲፈልግ ቀድሞ ይሄ እኮ ፈርሷል ያለቀለት ጉዳይ ነው በሚል ፕሮፓጋንዳ መንዛት ይጀምራል። አብይ ሲመጣ የነበሩ ተቋማትን አፍርሶ በራሱ መልክ መስራትን እቅዱ አድርጎ ሰርቶ ብዙ ነገሮችን አከናውኗል። የማፍረስ ተልኮ ይዞ ነው የተነሳ። በወቅቱ የክልል ካቢኔ የነበረው ሚልኬሳ ስለነበረው ነገር ይናገራል። ገና ከጅምሩ ህዝባዊ መሰረት የሌላቸውን ሰዎች በዙሪያው መሰብሰብ መጀመሩን ይገልጻል። አደገኛ የማፈያ ቡድን አደራጅቶ እንደነበረም አስታውሷል። በወቅቱ የኦህዴድ ሊቀመንበር የነበረው ለማ መገርሳ አብይ አህመድን ከልቡ ያምኖ ስለነበር ያደርጋቸው የነበሩ ነገሮች ላይ ጥርጣሬ አልነበረውም። በኋላ ላይ ለማ መገርሳ 3 ጊዜ ግድያ ሙከራ ተደርጎበታል። 1 ጊዜ በመርዝና 2 ጊዜ በኃይል የተደረገበት የግድያ ሙከራ ከሽፏል። የግድያ ሙከራውን ያደረጉበት አብይ አህመድ ያደራጃቸው ቡድኖች ናቸው ይላል ሚልኬሳ። ብዙ ጊዜ በመሳሪያም በመርዝም ለማን ለመግደል እነኚህ ገዳይ ቡድን ሞክሮ አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ከመሆኑ በፊት በኦሮሚያ ክልል ኦህዴድን ተገን አድርጎ የራሱን መዋቅር ማደራጀት ጀመረ። በምክትልነት የሚያስቀምጣቸው የራሱን ሰዎች ወደ ዋናነት ለማውጣት ሁነት ይጠብቅ ነበር እንጂ ቀድሞውኑ ገና ወደ ፌደራል ሳይመጣ በኦሮሚያ ክልል የአስተዳደርና የገዳይ ቡድን አደራጅቶ እንደነበር ሚልኬሳ ይናገራል። አብይ አህመድ ወደ ስልጣን እንደመጣ የመጀመሪያ ተልዕኮ ነባሩን ስርዓት ማፍረስ ነበር። በኢህአዴግ መዋቅር ስር የነበረው በተለይም የጸጥታ መዋቅሩ የደህንነት፣ የፌደራል ፖሊስ፣ የመከላከያና ሌሎች መሰል ተቋማትን በመቆጣጠር ስራውን ጀመረ። አብይ የራሱን ሰዎች በምክትል ማዕረግ አስቀምጦ ከላይ አሻንጉሊት እንደሚያስቀምጥ ሚልኬሳ ይገልጻል። በኢህአዴግ አገዛዝ ዘመን በተለይም የህወሓት ከፍተኛ ባለስልጣኖችን ከስልጣን ብቻ ሳይሆን አዲስ አበባ ማየት እንደማይፈልግ አብይ በተደጋጋሚ ይገልጻል። ይህ ቅድ አብይ አህመድንና ለማ መገርሳን እንዳቆራረጣቸው ሚልኬሳ ያነሳል። ለውጥ በሚል እንቅስቃሴ አራቱ የኢህአዴግ ድርጅቶች ሲስማሙ በውስጣችን ያለውን ወንጀለኛ ለህግ እናቀርባለን በሚል እንደነበር ተነስቷል። ሆኖም አብይ አህመድ ወደ ህግ ሳይሆን መቅረብ ያለባቸው አዲስ አበባን ለቀው ይውጡልኝ የሚል ሐሳብ ለለማ መገርሳ ሲያቀርብ ይህ ጉዳይ አላስማማቸውም። በወቅቱ ህወሓት ክንፈዳኛውን አሳልፎ ቢሰጠውም በረከት ስምዖን በፖለቲካዊ ውሳኔ ቢታሰርም አብይ አህመድ በህግና በስርዓት ወንጀለኞችን ከመቅጣት ይልቅ ከአዲስ አበባ ማባረር እንደሚፈልግ ወስኖ ጨረሰ። ኤፕሪል ውስጥ ጠቅላይ ሚኒስትር ሆነ። ቀጣዩን ኤፕሪል ውስጥ ለማን በመፈንቅለ መንግስት ከኦሮሚያ አባረሩት። ከኦሮሚያ ክልል ወደ ፌደራል ያዘጋጃቸውን ሰዎች ይዞ ተደላደለ። የኢትዮጵያን ህዝብ ሙሴ መጣልን እያለ ገዳዩን ተቀበለ። ሰኔ 16ም ተጸነሰ። ሰኔ 16 የአዲስ አበባ ህዝብ ለአብይ አህመድ የደስታ መግለጫ በአደባባይ ወጥቶ የገለጸበት ቀን ነበር። በዚህ ቀን የቦምብ ፍንዳታ ተከስቶ 2 ሰዎች ሲሞቱ ብዙ ሰዎች ቆስለዋል።
ይህንን የሰኔ 16 ግድያ ማን አቀናበረው? ዶክተር ሚልኬሳ ዝርዝር መረጃ ሰጥቷል። በወቅቱ የካቢኔ አባል የነበረው ዶክተር ሚልኬሳ አብይ አህመድን በፍንዳታ ሊገሉብን ነበር ብዬ ስቅስቅ ብዬ አልቅሻለሁ ሲልም ያስታውሳል። እንደዚህ ሊገሉን ብዬ አልቅሻለሁ። አቃቢው ሕጉ በወቅቱ መግለጫው ወንጀሉን ለማጣራት ጥረናል፣ ከብሔራዊ መረጃ ደህንነት እስከ ኬንያ በተዘረጋ መረብ ጠቅላይ ሚኒስትር አብይ አህመድን ለመግደል ሙከራ ተደርጎ ነበር የሚል ፕሮፓጋንዳ ተናገረ። በወቅቱ ፍንዳታው የተፈጸመው በፖሊስ መኪና ውስጥ ነበር። ከ24 ሰዓት በፊት ቦታውን አጽድቶ የተረከበው ፌደራል ፖሊስ ሆኖ ሳለ እንዴት በፖሊስ መኪና ውስጥ ቦምብ ፈነዳ? ይህንን ሁሉ ማስተዋል የጀመርነው በኋላ ነገሩ ሲረጋጋ ነው ይላል። አብይ አህመድ ከፍንዳታው በኋላ ቤተመንግስት ሄዶ መግለጫ ሰጠ። የቀንጅቦች ናቸው ይህንን ያደረጉት የሚል ነገርም ተናገረ። ሰኔ 16 የተፈጸመው የቦምብ ፍንዳታ በህዋትና በኦነግ ላይ ያነጣጠረ የፕሮፓጋንዳ ዘመቻ ተፈጸመበት። ከፍንዳታው በኋላ በጸጥታ መዋቅር ስር የነበሩ ዋና ኃላፊዎች ከኃላፊነታቸው ታገዱ። አብይ አህመድ አስቀድሞ በምክትልነት ያስቀመጣቸው አመራሮቹ ወደ ዋናነት መጡ። አብይ በተሳካ ሁኔታ ያንን ተጠቅሞ አንደኛ ከብሔራዊ ደህንነት የትግራይ ሰዎችን አጸዳ፣ የህዋት ሰዎችን አጸዳ። ሁለተኛ ተስፋዬ ኡርጌ የሚባል የጸረ ሽብር ላይ የነበረው በፌደራል በብሔራዊ ደህንነት ውስጥ የነበረው ተስፋዬ ኡርጌን አሰሩት፣ ማዕከላዊ ገባሱ። ለመሆኑ በወቅቱ ያዘጋጀውን የድጋፍ ሰልፍ ማን አዘጋጀው? ዶክተር ሚልኬሳ 3 ሰዎች ከአብይ ጋር ተወያይተው እንዳዘጋጁት ይገልጻል። አብይ፣ ጉደታ ገላልቻ፣ ስንታየው ቸኮል እና ስዩም ተሾመ ተገናኝቶ የድጋፍ ሰልፍ እንዲደረግ ተስማሙ። እነዚህ ሰዎች ተገናኝተው በአብይ አህመድ ሰብሳቢነት ተነጋግረው እቅድ አውጥተው የአዲስ አበባ ህዝብ አብይ አህመድን ሊያመሰግን ነው ታላቅ ዝግጅት አዘጋጀን ሲሉ ገለጹ። ሆኖም ሰልፉን በፖለቲካ፣ በሎጂስቲክ፣ በገንዘብ ብሎም በመፈክር በመምረጥ ሲመሩ የነበሩ 2 የኦህዴድ ከፍተኛ አመራሮች ናቸው። በበላይነት 2 ሰዎች ናቸው ሲመሩ የነበሩት። ይሄንን አቋም አዲሱ አረጋና ሽመልስ አብዲሳ ናቸው። በሰልፉ ላይ አብይ አህመድ የማንዴላ ልብስ ለብሶ ያዘጋጀውን ንግግር አሰምቶ ሲጨርስ ፍንዳታው ተሰማ። ከዛም ወደ ቤተ መንግስት ገብቶ ምን እንደተፈጠረ ሳይጣራ የጉዳዩን ባለቤት ህዋትና ኦነግ ናቸው አለ። ለመሆኑ ፍንዳታው ለአብይ የግድያ ሙከራ ነበር? በወቅቱ ኤፍቢአይ መርምሮ የተያዙ ሰዎች ከድርጊቱ ጋር እንደማይገናኙ በውጤቱ አስታውቋል። ሆኖም ለህዝብ ይፋ አልተደረገም። ገና ከጅምሩ በኢህአዴግ ስር ያሉ የጸጥታ መዋቅሮችን በቁጥጥሩ ስር ለማስገባት ብሎም ያዘጋጃቸውን ሰዎች ለመሾም አብይ አህመድ በሚሊዮን የሚቆጠሩ ሰዎች በተገኙበት ቦምብ ከማፈንዳት ወደ ኋላ አላለም። የህዋት ባለስልጣናትን ከዋና የጸጥታ መዋቅር ገለል ለማድረግ ሲል አብይ አህመድ የሰኔ 16ቱን ፍንዳታ አቀነባበረው። በኋላም ያሰበውን አሳካ። ኢንጂነር ስመኘው በቀለና አብይ አህመድ በረሃ ለበረሃ እንደተንከራተተ ያለፈው ኢንጂነር ስመኘው በቀለ ግድያን አስመልክቶ ዶክተር ሚልኬሳ ተናግሯል። በወቅቱ የኢንጂነር ስመኘው አለቃ አብይ አህመድ ቢሆንም ግድያውን የገለጸበት መንገድ አሳዛኝ እንደነበር ይታወሳል። ስመኘው የተባለ አንድ ሰው በመስቀል አደባባይ ተገደለ ሲል በዲሲ በነበረው ህዝባዊ ስብሰባ ላይ መናገሩ ይታወሳል። ለልጆቹ ጊዜ ሳይሰጥ በረሃ ይኖር የነበረው ኢንጂነር ስመኘው ከአብይ ጋር የተጣሉት ገና ከጅምሩ ነበር። አብይ ሚቴክ አካባቢ የነበሩ የህዋት ጄኔራልና አመራሮች ጋር ጸብ ነበረው። በወቅቱ ሚቴክ የህዳሴ ግድብን የሚሰራው ተቋም ነበር። ሚቴክ ግዢዎችን ይፈጽም ነበር። ኢንጂነር ስመኘው በቀለ በዋና ኢንጂነርነት ግድቡን ያሰራ ነበር። ኢንጂነር ስመኘው ግድቡን ለመስራት ሐሳብ ከማመንጨት ጀምሮ ተሳትፎ ነበረው። በኃይል ማመንጫ ጣቢያዎች ላይ ስራ ላይ የነበረው ስመኘው ወደ መለስ ዜናዊ ቀርቦ ለምን አባይን አንገድበውም የሚል ጥያቄ እንዳቀረበ ሚልኬሳ ገልጿል። አብይ አህመድ ወደ ስልጣን ከመጣ በኋላ የህዳሴ ግድብ ምልክት የነበረው ኢንጂነር ስመኘው ያለው ክብርና ስም አብይ አልወደደውም። ስለ ግድቡ አጀማመርም ሆነ ስራ ምንም አይነት ዕውቀት ያልነበረው አብይ አህመድ የግድቡን ሙሉ ክሬዲት ለመውሰድ አለመ። ኢንጂነር ስመኘው ጋር አይኑን አነጣጠረ። አብይ የህዋት ጄኔራሎችን ከአዲስ አበባ አስወጥቻለሁ፣
መለስ ዜናዊ ይሞታል የቀረኝ አንድ ሰው ነው ብሎ አሰበ ኢንጂነር ስመኘው በቀለ። ከግድያው 2 ሳምንት በፊት አብይ ግድቡ ጋር ሄዶ እነ ኢንጂነር ስመኘውን ሰድቧቸው ተመለሰ። ገንዘቡን በሙሉ ዘርፋችሁታል፣ ምንም የሰራችሁት ስራ የለም ብሎ በጅምላ ተናገረ። ኢንጂነር ስመኘው ለአብይ አህመድ ለሀገሬ ብዬ ነው በረሃ የምንከራተተው፣ አንድ ላይ ጠቅልለህ ሌባ ከምትለን ኦዲት ይደረግና ከሰረቀን እንታሰር ሲል መለሰ። በዚህ ቀን ነበር የአብይ አህመድና የኢንጂነር ስመኘው በቀለ ጸብ የጀመረው። ሜቴክ በሙስና የተዘፈቀ ድርጅት ቢሆንም ከፋይናንስ ጋር ግንኙነት የሌለው ኢንጂነር ስመኘው አብሮ በሐሰት ተፈረጀ። ኢንጂነር ስመኘው በወቅቱ ሁሌም እንደሚያደርገው ስለ ግድቡ መግለጫ ሰጠ። 70% የሚሆነው ተጠናቋል አለ። አብይ በሚዲያ ወጥቶ ውሸት ነው 70% አልተጠናቀቀም 40% እንኳን አላለቀም ሲል ተናገረ። ሌላ ግጭት ተፈጠረ። በጊዜው ሪፖርት ለማቅረብ የጠየቀው ኢንጂነር ስመኘው ካሁን በኋላ የውሸት ሪፖርትን አልቀበልም የሚል ምላሽ ከአብይ ተሰጠው። የህዳሴውን ግድብ ሌጋሲ ሞረስ ይፈልግ ነበርና አብይ አህመድ ኢንጂነር ስመኘው ጋር አነጣጠረ። ጠዋት 2 ሰዓት ተኩል መስቀል አደባባይ ላይ ኢንጂነር ስመኘው በቀለ ሞቶ ተገኘ። የህዳሴውን ግድብ የሰራውት እኔ ነኝ የሚል ስም ለራሱ መሸለም የፈለገው አብይ አህመድ በኢንጂነር ስመኘው ፈረደ። ግድቡ ሲጀመር በአቅም ማጣት ከስራ የተባረረው አብይ አህመድ የግድቡን ሌጋሲ ለመውረስ በረሃ የጨረሰውን ኢንጂነር በላው። አሁን ግድቡን የሚሰራው ማን ነው? ሌላኛው ምክንያት ኢንጂነር ስመኘው ያለ የህወሓት ባለስልጣናትን መምታት እንደማይችል አብይ መረዳቱ ነበር። የመንግስት ኮሚኒኬሽን በሀገሪቱ ውስጥ ያሉ የመገናኛ ብዙሃንንና የኦህዴድ እንዲሁም ሌሎች የብአዴንን ባለስልጣናት ጠርቶ መግለጫ ሰጠ። ከተገደለ በኋላ እነ ሚልኬሳ ስብሰባ ተጠሩ። የስብሰባው ዓላማ የኢንጂነሩን ግድያ አስመልክቶ ከመንግስት አቅጣጫ ለመስጠት ነበር። ኢንጂነሩ ራሱን ገድሎ ሞታል ተባልን። ለኢትዮጵያ ህዝብ ምን ብዬ እናገራለሁ? እዚህ ሁሉ ሙስና ውስጥ ገብቼ በሚል ተጸጽቶ ራሱን አጠፋ የሚል ነገር ለህዝቡ እንድንናገር ታዘዝን ይላል። ይህንን መመሪያ ወስደው ሁሉም የመንግስት መገናኛ ብዙሃን ኢንጂነር ስመኘው በቀለ በገባበት የሙስና ወንጀል ምክንያት ተጸጽቶ ራሱን አጠፋ የሚል ፕሮፓጋንዳ ማስተጋባት ጀመሩ። በግፍ የተገደለው ኢንጂነር ስመኘው ስም የማጥፋት ዘመቻ ተከፈተበት። ይህ ሁሉ የሆነው የመንግስት ኮሚኒኬሽን ባለስልጣናቱንና መገናኛ ብዙሃንን ሰብስቦ መመሪያ የሚሰጠው የኢንጂነሩ መሞት ለኢትዮጵያ ህዝብ ከመነገሩ በፊት ነበር። ቀጥሎ ከሚቴክ ጋር የተያዙ የሙስና ዶክመንታሪዎች መሰራት ጀመሩ። በዚህ ጊዜ አብይ አህመድ የሚፈልገውን የሚያባረርበት ሰፊ እድል ተፈጠረለት። በየወቅቱ ለኢትዮጵያ ህዝብ መግለጫ ይሰጥ የነበረው ኢንጂነር ስመኘው በወቅቱ መግለጫ መስጠት ፈልጎ ነበር። አብይ አህመድ ግድቡ የተሰራው 40% ነው፣ ገንዘቡም በሚቴክ ተበልቷል ብለ መግለጫ ስጥ ብሎ አዞት ነበር። ሆኖም ኢንጂነሩ በወቅቱ አልተስማማም ነበር። ራሱን ያዘጋጀውን መግለጫ ለህዝብ ለማድረስ በዝግጅት ላይ እየነበረ ያለ ኢንጂነሩ ተቀደመ። ከዚህ በኋላ ግድቡ አዲስ ባለቤት አገኘ። አብይ አህመድ የግድቡ ተቋም፣ የግድቡ አሰሪ፣ የግድቡ ኢንጂነር ማንኛውም ስም ተጠቅሶ አያውቅም። ከኢንጂነር ስመኘው በኋላ ግድቡን በተመለከተ የሚነሳው ስም አንዱ ሆኗል። በመጪው መስከረም ግድቡን ለማስመረቅ ሽርጉዱ በስቷል። አብይ አህመድ በተለያዩ የአውሮፓ ሀገራት እየዞረ ግድቡን ልመረቅ ነው ተገኙልኝ እያለ ሲለምን እንደነበረም ሚልኬሳ አንስቷል።